ሰባተኛው ጠቅላላ ሀገራዊና ክልላዊ ምርጫ በሰላምና እንደ ሀገር በስኬት መጠናቀቁን ተከትሎ የደቡብ ኢትዮጵያ ክልል የተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት ያወጣው ጋዜጣዊ መግለጫ ግንቦት 27 2018 ዓ.ም ወላይታ ሶዶ የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰባተኛውን ሀገራዊና ክልላዊ ምርጫ ስራዎችን ከቅድመ ምርጫ ጊዜያት ጀምሮ እቅድ በማዘጋጀትና በእቅዱ መሰረት ወደ ተግባር በመግባት በንቃትና በትጋት ሲከታተል ሲሰራ እንዲሁም ሲያሰራ የቆየ የዲሞክራሲ ግንባታ ተቋም ነው። በቅድመ ምርጫ ወቅት የተስተዋሉና ዋና ዋና ተግባራት በክልላችን ለሰባተኛው ሀገራዊና ክልላዊ ምርጫ ዝግጁ ሆኖ እጩዎቻቸውን አቅርቦ ለውድድር የተዘጋጁ 22 ፓርቲዎችና ሁለት የግል እጩዎች ክልሉ በፌዴራል ሕዝብ ተወካዮች ምክር ቤት ባለው ለ49 የፓርላማ መቀመጫዎችና 229 ለክልል ምክር ቤት መቀመጫዎች ጠንካራ ዝግጅት ማድረግ ችሏል። የጋራ ምክር ቤታችን የክልላችን ሆነ አገራዊ የምርጫ ስራዎች ድጋፍ ሰጪ ግብረ ኃይል ኮሚቴ አባል በመሆኑ ከምርጫ ጋር በተያያዘ የሚስተዋሉ አንዳንድ ጉዳዮች በጥልቀት ሲከታተልና ለመፍትሄ እርምጃዎች አካል ሆኖ በትጋት ሲንቀሳቀስ ቆይተናል። የጋራ ምክር ቤታችን በሀገራችን ኢትዮጵያ እያደገ የመጣውን የዲሞክራሲ ልምምድ ላይ የራሱን አሻራ ለማኖር ያህል ሰባተኛውን ሀገራዊና ክልላዊ ምርጫ ስራዎችን ከፍተኛ ትኩረት በመስጠት ተከታትለዋል። በዚህም መሰረት ያስተዋልናቸው እውነታዎች በክልላችን የሚንቀሳቀሱ 22ቱም የፖለቲካ ፓርቲዎችና ሁለት የግል እጩዎች ከመራጭ ህዝብ ጋር የመተዋወቅና በተለያዩ መንገዶች ፕሮግራሞቻቸውና ፖሊሲዎቻቸውን የማስተዋወቅ እድል አግኝቷል። ለአብነት አንደኛ፣ ሁሉም የፖለቲካ ፓርቲዎች በሀገራዊና ክልላዊ ሚዲያዎች ምርጫ ቦርድ ባወጣው ድልድል መሰረት የአየር ሰዓት ተጠቅሞ ሀሳባቸውን ወደ ህዝብ አድርሰዋል። ሁለተኛ፣ ጨዋነት በተሞላ መልኩ የተለያዩ ማህበራዊ ሚዲያዎችን በመጠቀም ራሳቸውንና አማራጭ ሀሳባቸውን ገልጿል፣ ራሳቸውን አስተዋውቋል። 3 የምርጫ ምልክቶቻቸውን ለመራጭ ህዝብ በሚታዩ ቦታዎች ላይ በነፃነት ሰቅለው አሰራጭቶ ራሳቸውን እንደ አማራጭ ፖለቲካ ኃይል አቀርበዋል። 4 በተለያዩ ጊዜያት በተለያዩ አካባቢዎች በተሽከርካሪና ድምፅ ማጉያ መሳሪያዎችን የታገዘ የቅስቀሳ ስራዎች ላይ ተሰማርቷል። 5 ብዙ ፓርቲዎች ቤት ለቤት ቅስቀሳ እንደ አማራጭ ተጠቅመው ለመራጭ ህዝብ እቅዳቸውንና የፖለቲካ ሀሳባቸውን ገልጿል። 6 የመንግስትና የህዝብ መሰብሰቢያ አዳራሾችን በመጠቀም እጩዎቻቸውንና የፖለቲካ ፕሮግራሞቻቸውን አስተዋውቀዋል። ከመራጭ ህዝብ ጋር የትውውቅ መድረኮችን አካሂደዋል። 7 ሁሉም ፓርቲዎች የአማራጭ ሀሳባቸውን በሰላማዊና በዲሞክራሲያዊ በሆነ መንገድ ማቅረብ ችሏል። 8 አንዳንድ ፖለቲካ ፓርቲዎች በማወቅም ሆነ ባለማወቅ የምርጫ ስነ ምግባር ደንቦችን ጥሶ በተከለከሉ ቦታዎች ላይ ማለትም በሃይማኖት ተቋማት፣ በትምህርት ቤቶች፣ በመገባበያ ስፍራዎች እና መሰል የተከለከሉ ቦታዎች ላይ የምርጫ ምልክቶቻቸውን እየሰቀሉ ቢሆንም አፋጣኝና አስተማሪ እርምጃ በመውሰድና በመግባባት እንዲያነሱ ተደርጓል። 9 ለሚፈጠሩ ቅሬታዎችና አቤቱታዎች በክልላችን በየደረጃው የተደራጀው የጋራ ምክር ቤታችን የጎላ ጥረት በማድረግ አስቻይ የፖለቲካ ሁኔታ ለመፍጠርና በሀሳብ የበላይነት ብቻ ለመመራት ከባለድርሻ አካላት ጋር በመቀናጀት በጊዜ እየፈታን በመምጣታችን ክልላዊ ፖለቲካ ነባራዊ ሁኔታው አስቻይ የፖለቲካ ምህዳር እንዲኖር እድል መፍጠር ችሏል። በመሆኑም በዚህ ሁሉ እንቅስቃሴ ውስጥ ፓርቲዎች ከሌሎች ምርጫ ዘመናት ጋር ሲነጻጸር እጅግ በጣም በተሻለ ነፃነትና በተሻለ የዲሞክራሲ ምህዳር የተንቀሳቀሱ መሆናቸውን እያረጋገጥን አንዳንድ ቦታዎች ላይ የተፈጠሩ ጥቃቅን ክፍተቶችን ከክልሉ መንግስትና በተዋረድ ካሉ የመንግስት አካላት ጋር በመነጋገር በቀላሉ እየፈታን መጥተን ለምርጫው ዕለት በፍጹም ሰላም ደርሰናል። በምርጫው ዕለት አንደኛ፣ በህጋዊነት ለመወዳደር የተመዘገቡ 22ቱም ፓርቲዎችና ሁለት የግል እጩዎች በድምጽ መስጫ ወረቀቶች ላይ በአግባቡ ታትሞ መቅረባቸውን አረጋግጠናል።
2 በምርጫው ዕለት ማለትም ግንቦት 24 2018 ዓ.ም ክልሉ ውስጥ በሚገኙ በ12ቱም ዞኖች በ3ቱ ሪጂዮ ፖሊስ ከተሞች በ56 ምርጫ ክልሎች በ3941 ምርጫ ጣቢያዎች ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት ድረስ የድምጽ መስጫ ሂደት በሰላም ተካሂዷል። ዜጋውም ዲሞክራሲያዊ መብቱን በአግባቡ ተጠቅሞ መርጧል። 3 ከሰላምና ጸጥታ አንጻር ምርጫው ፍጹም ሰላምና በተረጋጋ ሁኔታ መራጭ ህዝቡ የፈለገውን ፓርቲ ሲመርጥ መዋሉን አረጋግጠናል። 4 በ56ቱ ምርጫ ክልሎች የድምጽ አሰጣጥ ሂደት በተያዘለት ጊዜ ውስጥ በሰላም ተጠናቆ የድምጽ ቆጠራ ስራ መጀመሩን እያረጋገጥን በየምርጫ ጣቢያዎች እየተለጠፈ የሚገኘው ጊዜያዊ ውጤት መላው መራጭ ህዝብ ሆነ ተወዳዳሪዎች እየተመለከቱት የሚገኙ ሲሆን የማዳመር ስራ ተጠናቆ በየምርጫ ክልል ይፋ የሚደረገውን እንዲሁም የመጨረሻ ብሔራዊ ምርጫ ቦርድ የሚያወጣውን ውጤት እየተጠባበቅን እንገኛለን። እንደ ዲሞክራሲ ግንባታ ተቋም የክልላችን ፖለቲካ ፓርቲዎች ጋራ ምክር ቤት በሰባተኛው ሀገራዊና ክልላዊ ምርጫ አሸንፈው በሁለቱም ምክር ቤቶች ወንበር ለሚያገኙ ፓርቲዎች እንዲሁም መንግስት መመስረት የሚያስችል ውጤት አስመዝግበው ሀገርን የመምራት እድል ለሚያገኝ ፓርቲ ከወዲሁ እንኳን ደስ አላችሁ እንኳን ደስ አለን እያል በምክር ቤቶች ወንበር የሚያስገኝ ውጤት ለማያገኙትም ለህዝባችን እንደ አማራጭ መቅረባችሁ በራሱ እንደ ትግል ስኬት ተወስዶ ለቀጣይ 5 ዓመት ተጠናክሮ በመቅረብ ለህዝባችን የተሻለ አማራጭ ለመሆን እንዲዘጋጁ ጥሪ እናቀርባለን፣ እናበረታታለን። በመጨረሻም መመስገን ያለባቸው አካላትና ተቋማትን የምንገልጽ ይሆናል። አንደኛ ለዲሞክራሲያዊ ምርጫ ከፍተኛ ፍላጎት በማሳየትና የሀገሪቱ ህገ መንግስት ያጎናጸፈውን ዲሞክራሲያዊ መብቱን በአግባቡ በመጠቀም እንዲሁም ለውድድር በቀረቡ ፓርቲዎችና እጩዎች ላይ እምነት በማሳደር ምርጫውን ከጠዋቱ 12 ሰዓት ጀምሮ በነቂስ ወጥቶ ለተሰለፈው እንዲሁም መደበኛ ሰዓት በቂ ባለመሆኑ አንዳንድ ቦታዎች ረጃጅም ሰልፍ በመኖሩ ምክንያት በተጨመረው ሰዓት ከምሽቱ እስከ 6 ሰዓት በመሰለፍ ለዲሞክራሲ ያለውን ጽኑ አቋም ያሳያችሁ መላው የክልላችን ህዝቦች የክልላችን ፖለቲካ ፓርቲዎች ጋራ ምክር ቤት ለቅ ያለ ምስጋና ያቀርባል። 2 በምርጫው ሂደት ከፍተኛ ትዕግስት፣ እልህ አስጨራሽ ትግል በማድረግ የምርጫውን ዲሞክራሲያዊነት ላሳዩ ፉክክሩን ላደመቁ ተፎካካሪ ፖለቲካ ፓርቲዎች ምክር ቤታችን ለቅ ያለ አክብሮትና አድናቆት አለው። 3 የምርጫ ስራዎችን ስንከታተል ሆነ ክልላዊ የፖለቲካ እንቅስቃሴዎችን በምናደርግባቸው ጊዜያት አስፈላጊውን ሎጂስቲክስ በማሟላት ሲተባበረን ለቆየው የክልላችን መንግስት እንዲሁም ለገዢ ፓርቲ ብልጽግና እንደዚሁም በተዋረደ ያሉ የመንግስት አካላት ከልብ እናመሰግናለን። 4 የክልላችን ፖሊስና አጠቃላይ የጸጥታ ተቋማት ምርጫው በሰላም እንዲጠናቀቅ ላደረጋችሁ ርብርብና ቁርጠኝነት ከፍተኛ አድናቆትና ምስጋና እንቸራለን። 5 የክልላችን ፍትህ ቢሮ እና በተዋረድ የሚገኙ ዞኖችና ሪጂዮ ፖሊስ ከተማ አስተዳደር ፍትህ መምሪያዎች የፍትህ ተቋማት ገለልተኛ ሆኖ ምርጫ ስራውን እንዲመሩ እንዲያገለግሉ ከቀደሙት ምርጫ ጊዜያት በተለየ ሁኔታ ላደረጋችሁት አስተዋጽኦ ልባዊ ምስጋና እናቀርባለን። ከዚህም መነሻነት ለደቡብ ኢትዮጵያ ክልል ፍትህ ቢሮ በእውቀት ለተመራ አመራር ለዲሞክራሲ ላሳያችሁት አለኝታነት ከልብ እናመሰግናለን። የክልላችን ጠቅላይ ፍርድ ቤት እንዲሁም ዞኖች፣ ከተማ አስተዳደሮች፣ ከፍተኛ ፍርድ ቤቶችና በተዋረድ የሚገኙ ፍርድ ቤቶች የምርጫ ጉዳዮችን ብቻ የሚዳኝ ልዩ ችሎቶችን በማቋቋም ለምርጫው ሰላማዊነት ላደረጋችሁት አስተዋጽኦ ምስጋናችን ይድረስ ብለናል። በመጨረሻም ሰባተኛው ሀገራዊና ክልላዊ ጠቅላላ ምርጫ በሂደቱም ሆነ በድምፅ አሰጣጥ ስርዓቱ እጅግ በጣም ሰላማዊና ዲሞክራሲያዊ ምርጫ ሆኖ የተጠናቀቀውን ብሔራዊ ምርጫ ቦርድ ይፋ የሚያደርገውን የምርጫ ድምፅ ውጤት በጸጋ ተቀብለን ከአሸናፊ ፓርቲ ጋር በመሆን የምክር ቤታችን ስራውን የበለጠ አጠናክረን የሚቀጥል መሆኑን እያረጋገጥን ፓርቲዎች የምርጫውን ውጤት በጸጋ በመቀበል ከአሸናፊ ፓርቲ ጋር በመሆን ለህዝባችን ህይወት መቀየር በትብብር ለመስራት እንድትዘጋጁ ከአክብሮት ጋር ጥሪ እናቀርባለን።
እናመሰግናለን። የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ወላይታ ሶዶ